ሰላም የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ኢያሱ ነኝ። ይህን 2 ቀን በውስጤ ላይ ሲመላለስ ያለን ራሴንም ስጠይቀው የነበረን አንድን ነገር ለእናንተም ሼር ላደርጋችሁ፣ እናንተም ከዛ አንጻር ህይወታችሁን እንድትጠይቁ፣ እንድትመረምሩ፣ እንድትቃኙት ስለምፈልግ ነው። ይህም በህይወታችን እያለፍንባቸው ያሉ ጉዳዮች የምንሮጥለት ጉዳይ ብዙዎቹ ነገሮች ዕውቀትን ለማግኘት ነው። ምን አይነት ዕውቀት የሚለው ላይፋችንን የምናሸንፍበት ዕውቀት፣ ፋይናንሳችንን የምናሸንፍበት ዕውቀት፣ ዴይ ቱ ዴይ ላይፋችን ላይ ብዙ ነገር እናውቃለን። ማወቅ የምንፈልገውንም ማወቅ የማንፈልገውንም የተለያዩ አይነት ዕውቀቶችን በዴይ ቱ ዴይ ህይወታችን ላይ እንቀርማለን እና ስለ ዕውቀት ሳስብ አንድ ነገር ትዝ አለኝ። ዘፍጥረት ምዕራፍ 2 ቁጥር 17 ላይ እዛች ጋር ስለሆነ የሚጀምረው ማለት ነው። የውድቀት ዕውቀት የሚጀምረው እዛ ጋር ስለሆነ ማለት ነውና እግዚአብሔር ለአዳም አለው ከኤደን ካሉት ዛፎች ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከምታስታውቀው ከዚህ ዛፍ እንዳትበላ፣ ከዚህ ዛፍ በበላ ቀን ሞትን ትሞታለህ አለው። አዳምም ከብዙ ጊዜያት በኋላ ይህን ነገር በላዩ ላይ በሔዋን አማካኝነት አደረገው። ያንን ዛፍ ከበሉ በኋላ በሰዎች ህይወት ላይ አንድ ነገር ተገለጠ፣ የውድቀት ዕውቀት። ከዛች ቀን ጀምሮ አዳምና ሔዋን በኤደን ከበሉት ከዛ ዕውቀት ዛፍ፣ ከዛ የክፉና መልካሙን ከሚያስታውቀው ዛፍ ከበሉ ቀን ጀምሮ እስከዚህኛው ሰዓት ድረስ በምድራችን ላይ በዓለማችን ላይ በተለያዩ አይነት ስፍራዎች ያ የውድቀት ዕውቀት ህይወታችንን እየተከታተለው ይገኛል። ያንን የውድቀት ዕውቀት ለማሸነፍ ደግሞ የተለያዩ አይነት ዕውቀቶች በህይወታችን ላይ እንፈልጋለን፣ እንመረምራለን፣ እናገኛለን እና መጽሐፍ ቅዱስ ላይም ብዙ አይነት ቦታዎች ስለ ዕውቀት የተጻፉ ነገሮች አሉና የመጀመሪያው አንድ ነገርን ተረዳሁኝ። ዕውቀት ማለት የሆነን የተጻፈን ነገር መሸምደድ እንዳልሆነ እዚች ጋራ በደንብ ትኩረት ሰጣችሁ ስሙኝ። ዕውቀት ማለት የሆነን ሪትን የተደረገን ነገር መሸምደድ አይደለም። ዕውቀት ማለት የሆኑ ሰዎች ተሰብስበው የሚነግሩንም ነገር አይደለም። ዕውቀት ማለት አሁን ላይ የገባኝ አንድ ነገር ምንድነው? የተሰወረን ሚስጥራዊን ጥበብ መረዳት ነው ዕውቀት ማለት። በህይወታችሁ ላይ ዛሬ የዕውቀትን ምንነት አይደለም ላብራራ የምፈልገው፣ ነገር ግን በህይወታችሁ ላይ የሚያስፈልጋችሁ አንድ ዕውቀት አለ። ለዛ ነው እግዚአብሔር ቃል ሲናገር የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮ እንዲሞላባችሁ እንጸልያለን አለ። ስለናንተ ስንጸልይ፣ ስለናንተ እግዚአብሔርን ስናሳስብ አለ ቆላስይስ ላይ። በህይወታችሁ ላይ አንድ ነገር ሊገባችሁ ይገባል። በህይወት ጎዳናችሁ በምታልፉበት በእያንዳንዱ የህይወት ምዕራፋችሁ ላይ እግዚአብሔር እናንተን የሚያይበት እይታ አለው፣ የሚስጥር ስርዓት አለው። ዓለም ከመፈጠሩ በፊት እናንተን ወደ ምድር ያመጣበት እግዚአብሔር ጋር ዕውቀት አለ። ዓለም ከመፈጠሩ በፊት በእግዚአብሔር ዘንድ ያለውን ዕውቀት ሰው እስካላገኘ ድረስ በክርስቶስ ኢየሱስ ሰው ዳግመኛ ከተወለደ በኋላ ሪቹዋልን ወደ መፈጸም ሳይሆን መሄድ ያለበት፣ ሪቹዋልን የሆነ ነገሮችን የሃይማኖትን ስርዓት ሳይሆን መፈጸም ያለበት በህይወቱ ላይ ኢየሱስ ጌታ ነው። ኢየሱስ ለሐዋርያው ጳውሎስ በተገለጠለት ታይም ላይ አንድ ነገር አለው። ለአንተ በታየሁበትና በምታይበት ነገር ምስክርና አገልጋይ ትሆነኝ ዘንድ ሾሜሃለሁ አለ። ተመለከታችሁ? ለአንተ በታየሁበትና በምታይበት ነገር አገልጋይና ምስክር ትሆነኝ ዘንድ። ብዙ ጊዜ የክርስትና ህይወታችን ጣዕም ያጣው ክርስትና የሆነ የሃይማኖትን ስርዓት መፈጸም ይመስለናል። ሰዎች በክርስቶስ ኢየሱስ ዳግመኛ ሲወለዱ እነዛ ሰዎች በእግዚአብሔር ዘንድ ያላቸውን የማንነት ዕውቀት፣ እግዚአብሔር ስለነሱ ያለውን ዕውቀት እንዲያገኙ በመንፈስ ቅዱስ አማካኝነት እነዛ ሰዎች ያንን ነገር ዲግ እንዲያደርጉ ሳይሆን የምናደርጋቸው ወዲያው የምናስተምራቸው የሰውን ስርዓት ነው። አድርግ አታድርግ፣ አስራት እንትንበል፣ ይሄን ያህል ሰዓት ተንበርክከ ጸልይ፣ ይሄን ያህል እንደዚህ አድርግ፣ እሁድ ቸርች ምንም ነገር እንዳይሆን እሁድህን ለጌታ ቀድሰው። እነዚህ ነገሮች ሁሉ ጥሩ ናቸው።
every good thing is not all God thing። ጥሩ ነገር ሁሉ የእግዚአብሔር ነገር ነው ማለት ግን አይደለም። ዛሬ በህይወታችሁ ላይ ስትረስ እንድትሰጡ ትፈልጋለሁ። ዛሬ ትዳርህ ላለበት መስቀልቀል፣ በስራሽ ደስተኛ ላለመሆንሽ፣ በምትማረው ትምህርት ደስተኛ ላለመሆን፣ በእያንዳንዱ በምትሄድበት እርምጃ ደስተኛ ላለመሆን አንድ ነገር ነው የጎደለህ። አንድ ነገር አለ፣ የማንነት ዕውቀት። ሰው ዕውቀትን በልቶ ነው የሞተው። ሰው ዕውቀትን በልቶ ነው ወደ ህይወት የሚመጣው። ስለ ዘላለም ህይወት እያወራው አይደለም እዚህ ጋር። ኢቭን የዘላለም ህይወት እንኳን ሰው በልቡ አምኖ በአፉ መስክሮ ይድናል። እንግዲህ ያለ ሰባኪ እንዴት ይሰማሉ ይላል እግዚአብሔር ቃል። ኢቭን የዘላለምን ህይወት እንኳን በዕውቀት ነው የምታገኘው። የዘላለምን ህይወት ራሱ ዝም ብሎ በዲፎልት ያገኘው አይደለም፣ ያገኘሽው አይደለም። ይሄ የዘላለም ህይወት እንኳን ዕውቀት ነው። ምን አይነት ዕውቀት? ስለ ልጁ ስለ ክርስቶስ ኢየሱስ ፍጹም የሆነ የመስቀል ሥራ፣ ስለ ልጁ ስለ ኢየሱስ ክርስቶስ አምላክነትን ትቶ በባሪያ መልክ በሰው መልክ መገኘት፣ በመስቀል ላይ መሞት፣ መሰቀል፣ መሞት፣ መቀበር፣ በሶስተኛው ቀን ትንሣኤ ማግኘት። ሰው ይሄንን በልቡ ሲያምን፣ ይሄ ዕውቀት ወደ ልቡ ሲገባና ይሄንን ዕውቀት ደግሞ እውነት ነው፣ ይሄ ሁሉ የሆነው ስለ እኔ ነው፣ እኔም የዚህ ህብረት ተካፋይ ነኝ ብሎ ሲያምን ያኔ ከእግዚአብሔር ይወለዳል። ልክ እንደዛው የዘላለምን ህይወት እንዳገኘ ነው። ከዘላለም ህይወት ተካፋዮች ከሆነን በኋላ፣ ከሰማያዊ ጥሪ ተካፋዮች ከሆነን በኋላ በእያንዳንዱ የዕለት ተዕለት ህይወታችን እዚህ ጋር አንድን ሚስጥር ልንገራችሁ። እግዚአብሔር ብዙ ሰዎች አንድ ነገር ይረዳሉ። በብዙ መድረኮች ላይ ይሄ ይሰበካል። እግዚአብሔር እቺን መሬት እቺን ምድር የአይዞሌሽን ሴንተር አድርጎ አይደለም የፈጠራት ለሰው ልጆች። ምን ማለቴ ነው? ብዙ ሰዎች አይታችሁ ከሆነ ወንጌልን የሚያስተላልፉበት መንገድ ትክክለኛ አይደለም። ሰዎች በክርስቶስ ኢየሱስ እስኪድኑ ድረስ በምድር ላይ ተቀምጠው ማለትም የገሃነም ፍርድና የዘላለም ፍርድ እንዳያገኛቸው እግዚአብሔር ሰዎችን በምድር ላይ አስቀምጦ ልክ ሰዎች በክርስቶስ ኢየሱስ የተዘጋጀውን መዳን በክርስቶስ ኢየሱስ የተመረቀውን አዲስ መንገድ ካገኙ በኋላ የሚሄዱባት አይደለችም ምድር። በደንብ ላብራራው። እግዚአብሔር እኔና እናንተን በምድር ላይ ያስቀመጠን ከገሃነም ፍርድ እንድናመልጥ ብቻ አይደለም። ከገሃነም ፍርድ ብቻ እንድታመልጥ ቢሆን ኖሮ፣ አንተን ከዘላለም ፍርድ ማስመለጥ ብቻ ቢሆን ኖሮ የእግዚአብሔር ዘላለማዊ ዕቅድ ልክ በክርስቶስ ኢየሱስ ዳግመኛ የተወለድክ ሰዓት ሕይወትህ ከዚህ ምድር መነሳት ነበረባት። ዩሲ ይሄ ምድር መቆያ ነው በሚል ትክክለኛ ያልሆነ አስተሳሰብ ብዙ ሰዎች ታስረዋል። ይሄ ምድር መቆያ ነው የሚለው ትምህርት ልክ አይደለም። በዚህ ምድር ላይ እግዚአብሔር የልጁን መልክ ሊስልባችሁ ነው ያላችሁት። ዳግመኛ ከተወለድክ በኋላ የእግዚአብሔር አልቲሜት ጎሉ፣ የእግዚአብሔር የመጨረሻው ጎሉ ሰዎችን በክርስቶስ ኢየሱስ እንዲወለዱ ብቻ ቢሆን ኖሮ የተወለደው ሰው ሁሉ በአንድም በሌላም መንገድ ከዚህ ምድር ዲፓርት ማድረግ ነበረበት። በክርስቶስ ኢየሱስ ዳግመኛ ከተወለድክ በኋላ በምድር ላይ የተቀመጥከው በምድር ላይ የተቀመጥሽው ለአንድ ነገር ነው። እርሱም የልጁን መልክ ለመምሰል። ለዛ ነው የእግዚአብሔር ቃል በሮሜ ምዕራፍ 8 ላይ ሲናገር እንደዚህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን እነዚህን የልጁን መልክ እንዲመስሉ ደግሞ አስቀድሞ ወስኗልና የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ይህንን ከማለቱ በፊት አንድ የተናገረው ቃል አለ፣ አስቀድሞ ያወቃቸውን። ሕይወት ይሄ ነው። እግዚአብሔር አንተን አስቀድሞ አውቆሃል። እግዚአብሔር ዓለም ሳይፈጠር አንቺን አስቀድሞሽ አውቆሻል። በክርስቶስ ኢየሱስ የታወቅሽበትን ያን መታወቅ ታውቂያለሽ ወይ? ሃሌሉያ። አንድ ቃል ላንብብላችሁ። ፊልጵስዩስ ላይ ጳውሎስ የተናገረው ቃል ነው። ፊልጵስዩስ ምዕራፍ 3 ቁጥር 8 እስከ 9 ድረስ እንደዚህ ይላል፣ አሁን
በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ እንደ ጉዳት እንዲሆን እቆጥራለሁ። ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ተመለከታችሁ? በምድር ላይ በክርስቶስ ኢየሱስ ዳግመኛ ከተወለድክ በኋላ በምድር ላይ እንድትመላለስ ያስፈለገ ለአንድ ነገር ነው። ከሁሉ የሚበልጠውን የጌታን የኢየሱስ ክርስቶስን ዕውቀት ታውቅ ዘንድ። ኤፌሶን ላይ ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሁሉ ሰብክ ዘንድ አለ። ተመለከታችሁ? በሕይወታችን ላይ የጎደለን አንድ የማንነት ዕውቀት አለ። ከመለኮት ባህሪዎች ተካፋይ ሆነናል። በእርሱ ሥራ እንደ በጎ ፍቃዱ እንደ ቸርነቱ መጠን እግዚአብሔር የማንነቱ ተካፋዮች አድርጎናል። በክርስቶስ ኢየሱስ የሕይወትን አጀንዳችንን አግኝተናል። በክርስቶስ ኢየሱስ የዘላለሙን የእግዚአብሔርን ሐሳብ ማግኘት ችለናል። በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆነናል። አዎ፣ ነገር ግን እግዚአብሔር አንድ ነገር ይፈልጋል። በአንተ ሕይወት ላይ የልጁን የኢየሱስ ክርስቶስን መልክ፣ ያን መልክ የምትገልጪው በምንም አይደለም፣ በፈቃዱ ዕውቀት፣ መንፈሳዊ ጥበብና አእምሮን በማግኘት። ለዛ ነው የእግዚአብሔር ቃል ሲናገር ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። ተመለከታችሁ? ሰው በክርስቶስ ኢየሱስ ዳግመኛ ሲወለድ፣ ሰው በክርስቶስ ኢየሱስ ከእግዚአብሔር ሲወለድ አዲስ መንፈስ ተሰጠው። ያ መንፈስ ከመንፈስ ቅዱስ ጋር ኅብረትን በማድረግ ይህንን ሕይወታችንን የልጁን መልክ ይገልጥ ዘንድ የእግዚአብሔር ሐሳብ ነው። በዚህ ሕይወታችን ላይ የልጁ መልክ ይገለጥ ዘንድ የእግዚአብሔር ዘላለማዊ አጀንዳ ነው። ስለዚህ ዛሬ በሕይወታችሁ ላይ አንድ ነገር ልነግራችሁ እፈልጋለሁ። የፈለገ አይነት የሕይወት ምልልስ ውስጥ ልትሆኑ ትችላላችሁ። ምናልባት በሰውኛ መልከታ ሰው ይሄ ሊኖረው የሚፈልገውን አይነት ኑሮ እየኖራችሁ ሊኖር ይችላል። ፋይናንሻሊ ጥያቄ የሌለባችሁ፣ በሆኑ ነገሮች ጥያቄ የሌለባችሁ ልትሆኑ ትችላላችሁ። ነገር ግን ይሄንን የማንነት ዕውቀት በሕይወታችሁ ላይ ዲስከቨር እስካላደረጋችሁ ድረስ እመኑኝ የከሰረን ሕይወት ነው የምትኖሩት። እመኑኝ ደስተኞች አትሆኑም። ዘላለማችሁን ደስተኞች አትሆኑም። እጃችሁ ላይ ባሉት ነገሮች ደስተኛ ልትሆኑ አትችሉ። ለዛ ነው ጳውሎስ ከሁሉ በላይ ስለሆነው ስለሚበልጥ ስለ ጌታዬ ስለ ክርስቶስ ኢየሱስ ዕውቀት ነገር ሁሉ እንደ ጉዳት እቆጥራለሁ አለ። ሆሴ ላይ የእግዚአብሔር ቃል ሲናገር እንደዚህ አለ፣ ሕዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል። ስለዚህ አንተም ዕውቀትን ጠልተሃልና ለእኔም ካህን እንዳትሆነኝ እጠላሃለሁ አለ። ይኸውላችሁ የእግዚአብሔር ቃል በጴጥሮስ መልእክት ላይ ሲናገር እንደዚህ አለ፣ እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ ቅዱስ ሕዝብ፣ የንጉሥ ካህናት ናችሁ አለ። በሕይወታችሁ ላይ ከእግዚአብሔር ዳግመኛ ከተወለዳችሁ በኋላና ሕይወታችሁ የአዲሱ የሕይወት መንፈስ ሕግ ይሠራበት ዘንድ ከጀመረው ሰዓት ጀምሮ እግዚአብሔር እናንተን የንጉሥ ካህናት አድርጎ አጭቷችኋል። ያ የንጉሥ ካህንነታችሁ ግን ጴንጤ በሚል ታይትል የሆነ ወንጌላውያን አብያተ ኅብረት ውስጥ ያለ የሆነ ምእመን በሚል ታይትል ግን ማኒፌስት የሚያደርግ አይደለም። የንጉሥ ካህንነታችሁ የሚገለጠው ንጉሡን በመረዳት ነው። ንጉሡ ክርስቶስን በማወቅ ነው። ይህ ንጉሡ ክርስቶስ ደግሞ በእግዚአብሔር ፍቃድ በመንፈስ ቅዱስ አማካኝነት በእናንተ ውስጥ ነው ያለው። ለዛ ነው እናንት መኳንንቶች ደጆችን ክፈቱ፣ የክቡር ንጉሥ ይግባ አለ የእግዚአብሔር ቃል ሲናገር በመዝሙር መጽሐፍ ላይ። እነሆ በደጅ ቆሜ አንኳኳለሁ አለ ራእይ መጽሐፍ ላይ ኢየሱስ። እነሆ በደጅ ቆሜ አንኳኳለሁ፣ ድምፄን ሰምቶ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራትን እበላለሁ አለ።
በሕይወታችሁ ላይ የሚያሻግራችሁ የማንነት እውቀት ነው። በምድር ላይ ለምን እንደተቀመጣችሁ የሚገልጽላችሁ የማንነት እውቀት ነው። ለዛ ነው በኤፌሶን መጽሐፍ ላይ እግዚአብሔር ቃል ሲናገር እኛ ፍጥረቱ ነንና አስቀድሞም እንመላለስበት ዘንድ መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል እግዚአብሔር ቃል ሲናገር። እኛ ፍጥረቱ ነንና። ዩሲ ዛሬ ሕይወትህ ግራ ገብቶታል። በሕይወትሽ ላይ ግራ ተጋብተሻል። ሚኒንግለስ የሆነ ላይፍን እየኖርክ ነው ወይ? ቴስት የሌለውን ላይፍ እየኖርሽ ነው ወይ? ዶን ወሪ፣ አንቺ የእግዚአብሔር ፍጥረት ነሽ። የእግዚአብሔር ፍጥረት ስለሆንሽ አስቀድሞ እግዚአብሔር ስለ አንቺ ዕውቀት አለው። አስቀድሞ ስለ አንቺ እግዚአብሔር አስቦ አቅዶ ጨርሷል። ዛሬ በሕይወትሽ ላይ ግራ የተጋባሽባቸው፣ በሕይወትህ ላይ ግራ እየተጋባ መኖር አልፈልግም እንድትል ያደረገ የማንነት ዕውቀት ስለሌለህ ነው። ዛሬ ከእግዚአብሔር ጋር ኅብረት ማድረግ ስትጀምር አንድ ነገርን እግዚአብሔር ይገልጥልሃል፣ የፈቃዱን ዕውቀት በመንፈሳዊ ጥበብና አእምሮ በኩል እግዚአብሔር ላንተ ይገልጥልሃል። ስለ ሥራህ ይገልጥልሃል፣ ስለ ትዳርሽ ይገልጥልሻል፣ ስለ ኤቭሪ ሰርከምፍረንሶችህ እግዚአብሔር ይገልጥል ዘንድ የታመነ ነው። ለዛ ነው በነህምያ መጽሐፍ ላይ ሲናገር እግዚአብሔር ቃል እንደዚህ ይላል። ሁሌ ልቤን ያሞቀዋል ይሄ ቃል። ያስተምራቸውም ዘንድ መልካሙን መንፈስህን ሰጣቸው። ሃሌሉያ። ያስተምራቸውም ዘንድ መልካሙን መንፈስህን ሰጠሃቸው። ይሄ መንፈስ መኖሪያ አጥቶ አይደለም በእኔና ባንተ ውስጥ ያለው። ይሄ መንፈስ ቅዱስ በዳግም ልደት አማካኝነት በእኔና ባንተ ውስጥ ያለው መኖሪያ አጥቶ አይደለም፣ ወይም ሊያኗኑረን አይደለም፣ ያስተምረን ዘንድ ነው። ዕውቀት ይሄ ነው። ዕውቀት የተጻፈን ቃል መሸምደድ አይደለም ወገኖች። ዕውቀት ማለት የሆነ ሰው ያወራውን ነገር ደግሞ ማውራት አይደለም ወገኖቼ። ዕውቀት ማለት የሚስጥር ስርዓት ነው። የሚስጥር ስርዓት ነው። አዳም የዕውቀትን ዛፍ በልቶ በመሞቱ አማካኝነት ዛሬ እናንተም ሕያው የምትሆኑት ይህንን የዕውቀት መንፈስ ስታገኙት ነው። ይህን የዕውቀት መንፈስ ኮሚኒኬት ስታደርጉት ነው። ኤርምያስ እንደዚህ አለ፣ አቤቱ የሰራዊት ጌታ እግዚአብሔር ቃልህ ተገኝቷል፣ እኔም በልቼዋለሁ። ቃልህ ለልቤ ደስታና ሐሴት ሆነኛል። በሕይወታችሁ ላይ አንድን ነገር በእውነት ሹር ሆኜ በዚህ ዕድሜ ያተረዳሁትን በዚህ ዕድሜ ያገኘሁትን ነገር ላካፍላችሁ። በሕይወቴ ምንም የሚገርመኝ ሰው አይደለሁም። ናውዴይስ በሕይወቴ ምንም የሚያስደንቀኝ ሰው አይደለሁም። ዲስ ዴይ በዚህ ሰዓት ላይ በእውነት በእግዚአብሔር ፊት ቆሜ ነው የምነግራችሁ። ላገኘው ብዬ ጓጉቼ ራሴን የምሰጠው ነገር የለኝም። አቺቭ ላድርገው ብዬ የምሮጥለት በቃ ኢነርጂን ሁሉ የምሰጥለት ምንም ፍጥረታዊ ነገር የለም። ይሄ ነገር ግን ቀድሞን ሕይወት ውስጥ አልነበረም ወይ? በጣም ነበረ። ሕይወቴ ሁሉ ምኞት ነበረ። ይሄ ነገር ቢኖረኝ፣ ይሄን ነገር ባገኝ፣ ይሄን ነገር እንዲህ ባረግ ነበረ ሕይወቴ ጥያቄ። ነገር ግን አንድ ጊዜ ላይ አንድ ቀን ላይ እግዚአብሔር በመንፈሱ አማካኝነት ብርሃንን ሰጠኝ። ለኔ ሕይወት ክርስቶስ ነው። ይሄ ዕውቀት የገባኝ ታይም ላይ ለኔ ሕይወት ክርስቶስ ነው የሚለው ዕውቀት just it's not a scripture ጥቅስ አይደለም። የእግዚአብሔር ቤተሰቦች ስትሰሙኝ ይሄ እኔ ዩቲዩብ ላይ ገብታችሁ መልእክቶች መስማት ትችላላችሁ። በጣም ካልሞኝ ነው ማወራው። ይሄን ሳወራ ግን ውስጤ ይዘላል። ላይፌን የቀየረ ስለሆነ አቀራረቤ ዛሬ የተለየው ውስጤ ላይ የሚዘለው ዕውቀት እረፍትን የሰጠኝ ዕውቀት ነው። ያለ ምንም ነገር ደስተኛ ነኝ። ያለ ምንም ነገር መኖር እችላለሁ። ያለ ምንም ነገር ደስተኛ መሆን እችላለሁ። እንደዛም ነው አሁን ላይ እየኖርኩ ያለሁትኝ። ምንም የሚቆጠር ነገር የለኝም። ደስተኛ ነኝ። ማንም አይዞ ብሎ የሚደውልልኝ ሰው የለኝም። በእግዚአብሔር ፊት አሁንም ደስተኛ ነኝ። ብቸኝነት አይሰማኝም። ለምን ሲባል አጽናኙ መንፈስ ሕይወቴን ያስተምራት ዘንድ ጀምሯል። እግዚአብሔር የማንነትን ዕውቀት ሊያበራልኝ ሲፈልግ የተጠቀመው ቃል በሕይወቴ ላይ 2012 ላይ
በኮቪድ ታይም ላይ ግንቦት አካባቢ ላይ እግዚአብሔር ይህንን ቃል ሰጠኝ። ኢሳይያስ ምዕራፍ 50 ቁጥር 4 ላይ የደከመውን በቃል እንዴት እንደምደግፍ አውቅ ዘንድ ጌታ እግዚአብሔር የተማሩትን ምላስ ሰጥቶኛል። ማለዳ ማለዳም ያነቃቃኛል፣ እንደ ተማሪዎችም ትሰማ ዘንድ ጆሮቼን ያነቃቃል የሚለውን ቃል ሰጠኝ እና እግዚአብሔር ከዛ ቀን ጀምሮ እንደዚህ አለኝ፣ አስተምርሃለሁ፣ በምትሄድበት መንገድ ሁሉ እመራሃለሁ፣ እኔ ዕውቀትህ እሆናለሁ አለኝ። ይሄ ዕውቀት ሲገባኝ ስለ አገልግሎት ነው። አሁን ቃሉ በዛ ቦታ ላይ ሰዎችን ጋይድ ስለማድረግ ነው። ነገር ግን የእግዚአብሔር ቃል በሁለት በኩል እንደተሳለ ሰይፍ ነውና፣ ሃሌሉያ። ለእኔ የበራልኝ በአገልግሎት ሳይድ ብቻ አይደለም። ከዛ ቀን ጀምሮ ሕይወቴ ሁሉ ግልጥልጥ ብሎ ታየኝ። የሚያስፈልጉኝ የሚመስሉኝ ነገሮች ሁሉ እንደማያስፈልጉኝ ተረዳው። ከዛ ጊዜ በፊት ያለው ሕይወቴ አገልጋይ እኮ እንደሆንኩ አውቃለሁ። ለአገልግሎት ራሴን እያዘጋጀሁ ነው። ለአገልግሎት ብዬ እየጸለይኩ በነበረ ታይም ላይ ነው ይሄ ቃል የበራልኝ እና አንድ ነገር ገባኝ። ከዛ በፊት የነበረው ላይፌ ይሄ ነገር ለመኖር ለመቀጠል ይሄ ነገር ያስፈልገኛል፣ እንትን ለማድረግ እነንትና ያስፈልጉኛል ብዬ ነበረ ማስበው። እነንትና ከሌሉ ሕይወቴ አይመራም፣ ይሄ ከሌለኝ ሕይወቴ ሊቀጥል አይችልም ብዬ ነበር። አሁን ላይ ግን አንድ ነገር ገባኝ። the only thing በምድር ላይ ኤክሰል አድርጌ ለመኖሬ the only thing በምድር ላይ አሸንፌ ለመኖሬ የሚያስፈልገኝ ነገር ሁሉ መንፈስ ቅዱስና መንፈስ ቅዱስ ብቻ ነው። የእግዚአብሔር ቃል ሲናገር በመዝሙር መጽሐፍ ላይ እንደዚህ ይላል፣ ነፍሴም ስለ እርሱ በሕይወት ትኖራለች። ሃሌሉያ። ብዙዎቻችሁ ሕይወታችሁን ያከበደው ነፍሳችሁን የምትኖረው ለአንድ ነገር አይደለም፣ ለፈጣሪዋ አይደለም። ነፍስ ለአምላኳ አይደለም የምትኖረው፣ ነፍስ ለጌታዋ አይደለም የምትኖረው። ነፍሳችሁን እያኖራችሁ ያላችሁት ለገንዘብ ነው። ነፍሳችሁን እያኖራችሁ ያላችሁት ለሰው ነው። ነፍሳችሁን እያኖራችሁ ያላችሁት ለሆነ ጭንቀት ነው። ለዛ ነው ሕይወታችሁ ደስታ ይራቀው። ለዛ ነው ዳዊት ይህን ተረዳ፣ ነፍሴ ስለ እርሱ በሕይወት ትኖራለች። ነፍሳችሁ ስለማን ነው በሕይወት የምትኖረው? መዝገባችሁ ባለበት ነው ልባችሁ ያለው። ዩሲ መዝገባችሁ በመንፈስ ቅዱስ ላይ ካለ የልባችሁ ስቴቢሊቲ የተጠበቀ ነው። ስለዚህ ዛሬ አንድ ነገር ይግባችሁ። ይሄ ማወራችሁ ዕውቀት የሆነ መጽሐፍ ቅዱስ ላይ ጥቅስ ከጥቅስ አጋጅታችሁ የምታገኙት አይደለም። ይሄ ዕውቀት ስለ ራሳችሁ ነው ዲስከቨር የምታደርጉት። ዲስከቨር የምታደርጉት ደግሞ ከሆሊ ስፒሪት ጋር ባለ ዲፕ በሆነ ኢንቲሜት ፐርሰናል ፌሎሺፕ ነው። ዩሲ ስለ ማንነት ያለህን ዕውቀት የ40 ደቂቃ ስብከት ሰምተህ አይመጣም። ስለ ማንነትሽ ያለሽ ዕውቀት የሆኑ የቅዱሳን ህብረት ጋር ጥሩ ነው በጣም አሁን የማነሳቸው ነገሮች ሁሉ ትክክል ናቸው። ስብከት መስማት፣ ትምህርት መስማት፣ ከቅዱሳን ጋር ህብረት ማድረግ ትክክል ነው። ነገር ግን የማንነትን ዕውቀት የሚሰጠን እርሱ አይደለም። ዳዊት በመዝሙር ምዕራፍ 27 ላይ አንድ ነገር ተናገረ። አቤቱ የሰራዊት ጌታ አምላክ ሆይ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ይሄን በተናገረበት ታይም ላይ ዳዊት ርዕሱ ላይ እንደዚህ ይላል። መዝሙር 27 ሳይጀምር ሳይቀባ የዳዊት መዝሙር። ዳዊት የማንነቱ ዕውቀት አልነበረውም። የእግዚአብሔርን ፊት በሚሻበት ታይም ላይ በምድር ላይ ለምን እንዳለ አያውቅም ነበረ። የእግዚአብሔርን ፊት በሚሻበት ታይም ላይ ዩሲ ብዙ ሰዎች ፐርፐዛቸውን ሲያገኙ ለእግዚአብሔር መኖር ያስባሉ። አታስበው፣ ያን አትኖርለትም። መቼም የምትፈልገውን ነገር ስታገኝ አይደለም ለእግዚአብሔር የምትኖረው። የምትፈልገውን ነገር ለማግኘት ብለህ ነው ከእግዚአብሔር ጋር ጉዞን የምትጀምረው። ዩሲ ይሄ ነው ትክክለኛው ዕውቀት። ይሄ ነገር ካገኘው በኋላ ለእግዚአብሔር እኖራለሁ አትኖርም። ለእግዚአብሔር መኖር የምትጀምረው አንድ ነገር ሲገባህ ነው። ነፍስህ ስለ እርሱ ብቻ በሕይወት እንደምትኖር የገባህ ጊዜ ያኔ ማግኘትም ማጣትም መብላትም አለመብላትም ከክርስቶስ ፍቅር ሊለይህ አይችልም። ልዩ ፍጥረት ቢሆን ያለው ቢሆን የሚመጣው ቢሆን ከክርስቶስ ፍቅር ሊለይህ አይችልም።
ለዛ ነው ጳውሎስ ለኤፌሶን ሰዎች ሲጸልይላቸው ይሄ ፍቅር ጀስት ኢትስ ኖት ኢሞሽን አይደለም አላቸው። ከፍታውና ጥልቀቱ ስፋትና ርዝመቱ ምን እንደሆነ ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ይሄ ዕውቀት እንዲገኝ እንድታገኙት አለ። ለማወቅ ትበረቱ ዘንድ ስለ እናንተ እግዚአብሔርን እለምናለሁ አለ። ዩሲ የማንነትን ዕውቀት የምታገኙት በክርስቶስ በእግዚአብሔር ዘንድ የተገኛችሁበትን ያንን መገኘት እርሱ እናንተ የያዘበትን ያንን መያዝ ልትይዙ የምትችሉት በዚህ ዕውቀት ነው። ይሄ ዕውቀት ደግሞ የሚመጣው ሰረንድ በማድረግ በእግዚአብሔር ፊት ራስን አሳልፎ በመስጠት። ሁሌ በትምህርቶቼ ብዙ ጊዜ ተደጋጋሚ ነከዋለሁ። ማርያም አንድ ነገር አለች፣ የባሪያይቱን ውርደት ተመልክቷልና። ሃሌሉያ! የባሪያይቱን ውርደት ተመልክቷልና ብርቱ የሆነ እርሱ በእኔ ታላቅን ሥራ ሰርቷል አለች። የባሪያይቱ ውርደት ማለት ምን ማለት ነው? ኖ ሞር ይሄን ሕይወቴን ልገፋው አልችልም ማለት። እኔ ማሰባቸው ነገሮች አሉ። እኔ ልኖረው የምፈልገው ኑሮ አለኝ። እኔ የራሴ የሆነ ነገር አለኝ። ከዚህ ሁሉ ግን እግዚአብሔር በእኔ ሊሰራ ለወደደው ነገር ይህንን ሕይወቴን አሳልፎ ይሰጠዋል። ይህን ብያችሁ ልጨርስ። ይሄ ዕውቀት ለሁሉ የሚገለጥ አይደለም። ይሄ ዕውቀት የሚስጥር ዕውቀት ነው። ለዛ ነው የተሰወረ የጥበብና የዕውቀት መዝገብ በእርሱ ነው ይላል ቆላስያስ ላይ። የተሰወረ የተገለጠ አይደለም። የተገለጠ አይደለም ይሄ ዕውቀት። ለዛ ነው ብዙዎች የማያገኙት። ብዙዎች አገልጋይ ሆነው ይሄን ዕውቀት አያገኙትም። ብዙዎች በጣም መንፈሳዊ የእግዚአብሔር የጸጋ ስጦታ ተገልጦባቸው ብዙ ድውያንን እየፈወሱ ይሄ ዕውቀት አይገለጥላቸውም። ለምን ሲባል ይሄ ዕውቀት የተሰወረ የእግዚአብሔር የጥበብና የዕውቀት መዝገብ ነው። ይህንን የተሰወረ የጥበብና የዕውቀት መዝገብ እግዚአብሔር የሚገልጥላቸው ባለመጥፋት፣ ባለመታከት፣ ባለመድከም ከእግዚአብሔር ጋር ኅብረት ለሚያደርጉ ሰዎች ነው። ይሄ ኅብረት ደግሞ ሕይወታቸውን እንዲቀይረው፣ ይሄ ኅብረት ደግሞ ፋይናንሳቸውን እንዲሰራው ሳይሆን፣ ይሄ ኅብረት አንድ ነገር ለገባቸው፣ ኅብረትን የሚያደርጉት አንድ ነገር ገብቷቸው፣ ነፍሴ ስለ አንተ ብቻ ነው በሕይወት ልትኖር የምትችለው በሚል ዕውቀት ከእግዚአብሔር ጋር ኅብረት ለሚያደርጉ ለነዛ ሰዎች እግዚአብሔር ይህንን የተሰወረ የጥበብና የዕውቀት መዝገብ አሳልፎ ይሰጣቸዋል፣ ይገልጥላቸዋል። ለምን? እነርሱን በምድር ላይ እንዳስቀመጠና በእነርሱ በኩል አልፎ ወደ ምድር ሊገባ ያሰበውን እግዚአብሔር ራሱ በእነርሱ በኩል አልፎ ምድሪቷን ሊነካ ማሰቡን እግዚአብሔር ይገልጥላቸዋል። ዳዊትን እግዚአብሔር እንደዛ ነው የገለጠለት። አቤቱ ፊቴን እሹት። ዳዊት እግዚአብሔርን ፊት ይሻ በነበረበት ታይም ላይ ታቦቱ ተማርኳል። ታቦቱ የለም ማለት ሪቹዋልን ልትፈጽሙ የምትችሉበት ነገር ፍራስትሬት ያደርጋል። በቃ እግዚአብሔር ታቦት ራሱ የለም። ዳዊት ኤክስኪዩዝ ነበረው። በእግዚአብሔር ዓለም ግን ሲረዳ ኤክስኪዩዝ የለውም። ይሄ ሰውዬ እግዚአብሔር የሚመለክበትን የእግዚአብሔር ስም የተጠራበትን ታቦት ባያገኝም ኤሎሂምን ግን መጥራት ይችላል በማያቋርጥ ድምፅ። አቤቱ ፊትህን እሹት ባልክ ጊዜ ፊትህን እሻለሁ። ነፍሴ አንተን አለች፣ ዋላ ወደ ውሃ ምንጭ እንደምትናፍቅ አሉ የቆሬ ልጆች። ዛሬ በሕይወታችሁ ላይ ይሄ ዕውቀት ይግባችሁ። እግዚአብሔርን የሙጥኝ በሉት፣ የሙጥኝ በሉት። ይህን ዕውቀት ከማግኘት ሊያግዳችሁ የሚፈልገውን የትኛውንም ኦብስታክል ከመንገዳችሁ አስወግዱ፣ ከመንገዳችሁ አስወጡት። ሁሉን ነገር ሉዝ አድርጋችሁ ይህንን ዕውቀት አገኙ። ይሄ ያገኛችሁት ዕውቀት ሉዝ ያደረጋችኋቸውን ነገሮች ሁሉ ከምታስቡትና ከምታቅዱት በላይ አምላኬ እንደ ባለጠግነቱ መጠን ይሞላባችኋል። አሁን ብዙ ሰዎች ሚስ ያደረጉት ሊያሳድዱት የተገባቸውን ዕውቀት ማሳደድ ትተው ሊያሳድዱት ያልተገባቸውን የሕይወት ስርዓት እያሳደዱ ሁሉ ነገር እነርሱን እያሳደዳቸው ነው። እመነኝ፣ እያሳደድክ ነው። የሆነ ነገር እያሳደደህ ነው።
የእግዚአብሔርን እውቀት እያሳደድክ ነው ወይ? የእግዚአብሔርን እውቀት ለማግኘት እያሳደድክ ነው ወይ? ያ እያሳደድክ ያለው ዓለም አሳዶ ያገኛል። የእግዚአብሔር ቃል በዘዳግም መጽሐፍ ላይ እንደዛ ነው። በረከቱን በላይ ላይ ነው እግዚአብሔር ይላል። አሳዶ ነው የሚያገኘ። በትርህና ምርኩዝ ካለ በኋላ ዳዊት እንደዚህ አለ፣ ቸርነትና ይሄ በጎነት፣ ቸርነት፣ ምህረት በህይወቴ ዘመን ሁሉ ይከታተሉኛል። ዩሲ ደሞመንት ሌሎች ነገሮችን ማሳደድ ትታችሁ የእግዚአብሔርን ዓለም ይሄንን የተሰወረ ዕውቀት ለማግኘት የምትሄዱበት ልክ እግዚአብሔር ዓለሙን ሁሉ ግራንት ያደርጋችኋል። ኢሳይያስ ላይ እንደዚህ አለ፣ የሰራዊት አምላክ እግዚአብሔር ሆይ በእውነት አንተ ራስህን የምትሰውር አምላክ ነህ። እግዚአብሔር ራሱን የሚሰውር አምላክ ነው። ራሱን የሚሰውረው ግን አንተን ለማንከራተት አይደለም። ራሱን የሚሰውረው አንቺን ለማንከራተት አይደለም። ይሄ የተሰወረ ማንነቱ የተሰወረን ዕውቀቱን ፈልገህ እንድታገኘው እግዚአብሔር ይፈልጋል። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል እግዚአብሔር ቃል። ፍለጋህ የዕውቀቱን ዓለም ይገልጥልሃል። ይቺ ዓለም በብዙ ዕውቀት የተመሰረተች ነች። ይቺ ዓለም በብዙ አይነት ዕውቀት የተመሰረተች ነች። በብዙ ዲመኒክ ዕውቀት የተሞላች ነች። በብዙ በጣም ሕይወትህን ሊያጠፉ የሚችሉ ዕውቀት ላይ የተመሰረተች ነች። እነዚህን ዕውቀቶች ሁሉ የምታሸንፈው ግን በአንድ ዕውቀት ነው፣ በእግዚአብሔር ዓለም ዕውቀት። ይህ ዕውቀት፣ ይህ ጥበብ አለ ያዕቆብ ላይ ከሰማይ የሚወርድ አይደለም አለ። ይህ ጥበብ የሰማይ አይደለም አለ፣ ከምድር ነው፣ ከስጋ ነው፣ የአጋንንት ነው አለ። እነዚህን ጥበቦችና እነዚህን ዕውቀቶች ትተህ የእግዚአብሔርን ዓለም ዕውቀት የእግዚአብሔርን ዓለም ጥበብ ማግኘት እስካልቻልክሽ ድረስ በምድር ላይ ያለው ሕይወትህ ተቅበዝባዥ ነው የሚሆነው። ተቅበዝባዥ ጴንጤነሽ፣ ትዘምሪያለሽ፣ ትጸልያለሽ፣ ታነቢያለሽ። ላይፍሽ ላይ ግን ምንም የሚታይ የልጁ መልክ የለም። የልጁ መልክ በሕይወትህ ላይ እስካልተገለጠ ድረስ የምትገባባቸው የትኛውም የሕይወት ኢንጌጅመንቶች ሕይወትህ ላይ ኪሳራ ያመጣሉ። ኪሳራ ናቸው። በኢንጌጅመንት ላይፍ አይቀየርም። በአንድ ኢንጌጅመንት ግን ላይፍ ይቀየራል። በእግዚአብሔር ዓለም ዕውቀት ያን ዕውቀት ኢንጌጅድ ያረክ ቀን ላይፍህ እንደነበረው ሊቀጥል አይችልም። ዛሬ ይሄ ዕውቀት እንዲበራላችሁ አጭር ሰከንድ ልጸልይላችሁ። እግዚአብሔር አምላክ ሆይ ዛሬ በጌታ በኢየሱስ ክርስቶስም ይሄን መልእክት ለሚያዩ ለአንድ ሰው ጸልያለሁ። ሕይወታቸው በጌታ በኢየሱስ ስም ኮምፕሊትሊ እንዲቀየር የሚረዳ የመንፈስ ቅዱስ ብርሃን ዛሬ እንዲለቀቅላቸው ጸልያለሁ። ሕይወታቸውን እግዚአብሔር አምላክ ሆይ የሚቀይር የእግዚአብሔር ዓለም ዕውቀት በኢየሱስ ስም እንዲገናኛቸው ነው ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ይሄን መልእክት ለሚሰሙ ሰዎች ሁሉ ጸልያለሁ። በጌታ በኢየሱስ ክርስቶስም የመታደስን ዕውቀት እንድትሰጣቸው ነው ጸልያለሁ። በመንፈስ ቅዱስ አማካኝነት የሕይወትን እግዚአብሔር ሆይ ሚኒንግ እንድታመለክታቸው ነው ጸልያለሁ። በክርስቶስ ኢየሱስ የመጥራቱን ተስፋ ተመልክተው ወደ ብርሃን ወደ አንተ ህብረት የገቡ ህዝብ ሁሉ እግዚአብሔር አምላክ ሆይ ካንተ ጋራ ባላቸው ህብረት በሕይወታቸው ልትፈጽመው ያለኸውን በሕይወታቸው ልትሰራው ያለኸውን አጀንዳ ይረዱ ዘንድ የተሰወረን የጥበብና የእውቀትን መዝገብ ትገልጥላቸው ዘንድ ዛሬ አእምሯቸውን እንድታበራ በኢየሱስ ስም ጸልያለሁ። እግዚአብሔር ይህን ስለምታደርግ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ተባረኩ። ጌታ ኢየሱስ ክርስቶስ ይባርካችሁ። እወዳችኋለሁ።